ራሱን ስቶ ሆስፒታል ገባ። በሚያሳዝንና በሚያስከፋ ሁኔታ ዳጣ ደውላ የሉላን መሞት ስትነግረው ብሩኬ ራሱን ስቶ አይደለም ምሳሌን ለማሳከም ራሱን ስቶ ራሱ ሆስፒታል ገባ በሰው ሀገር። ይህ ሁሉ የእኔ ጥፋት ነው፣ እንደዚህ የሆነችው በእኔ ምክንያት ነው። ያን ጊዜ እኔ እበልጣለሁ ብዬ ምሳሌን አስበልጬ ራስ ወዳድ ሁኜ ወደ ዝና ባልካት ኑሮ የእውነትም ራሷን አታጠፋም ነበር እያለ ራሱን ተወቃሽ አደረገ። ዳጣ ተው በቃ ይሄ የፈጣሪ ስራ ነው እያለች ብትለምነውም እንኳ በስልክ እሱ ግን ፍጹም ሊነቃ አልቻለም። በሌላ በኩል ቅድስቴ የብሩክን ሆስፒታል መግባት ስትሰማ ዳጣ ላይ እምቢ ዘራፍ አለችባት። ለምንድን ነው የተናገርሽው? ቆይ ምን ለማድረግ እያሰብሽ ነው ብላ ስትላት ምን አስበሽ ነው ቅድስት? እና ታዲያ ደውሎ ሞገስን ማጽናናት የለበትም እንዴ? ምን ማለት ፈልገሽ ነው? ሞገስ እኮ ለብሩክ ብዙ መስዋዕትነት ከፍሎላታል እና አሁን በሀዘኑ ጊዜ ቢያንስ አጠገቡ እንኳ ባይሆን የግድ አብሮት ሊሆን አይገባም ብለሽ ታስቢያለሽ? ታይ ቅድስት፣ አንዳንድ ጊዜ እንደ ራስሽ ማሰብ አለብሽ። ማለቴ የሰውን ስሜት ብቻ እየተነዳሽ ብሩኬ ብቻ ለብሩክ ብቻ ማድላት የለብሽም። ሞገስንስ እስኪው ትሰምኛለሽ? እንደውም ሞገስ እኮ ሁሉንም ነገር ባያስተካከል በፍጹም ምሳሌ ውጭ ሀገር ሂዳ ታክማ አትመጣም ነበረ። ማህሌትንና ኢፍራታን እሱ አይደለም እንዴ በመኪና ሸውዶ እንደዚህ ብሩኬ እንዲሳፈር ያደረገው? ቆይ ለምንድን ነው እራስ ወዳድ የምትሆኘው? ብላ ዳጣ ቅድስትን ልክ ልኳን ነገረቻት። የእውነቴን ነው እንደዚህ አይነት ሴት አትመስልኝም ነበረ ቅድስት ብላ ስትል በቃ እሺ ይቅርታ፣ ምን ሆነሽ ነው እንዴ? አሁንማ አበዛሽው እኮ በቃ ይቅርታ ዳጣ ብላ ስትላት አይ እኔ እንደዚህ አይነት ነገር መደባበቅና አስመስሎ ማለፍ በፍጹም ሊሳካልኝም ሊዋጥልኝም የማይችል ነገር ነው። እናም ልታስቢበት ይገባል። እንደውም መደወሌ ትክክል ነው። እንደውም ምሳሌ ቶሎ ታክማ ከዳነች በኋላ ነገ ዛሬ ማለት የለበትም መጥቶ ከሞገስ ጎን መሆን አለበት ብላ ደመደመች ዳጣ። ከዛ ቅድስት ደግሞ በቃሽ ለሁሉም ነገር መጀመሪያ የዚችኛይቱ ሁሉም ነገር ያብቃና የምናደርገውን ነገር እናደርጋለን ጋሼና እንለዋለን እባክሽ እያለች መለመን ጀመረች። ሞገስ ራሱን አያውቅም። ራሱን ተወቃሽነት እያደረገ እኔ የማረባ ሰው ነኝ፣ እኔ ፍቅሬንም ሆነ ራሴንም ለማንም የማልጠቅም ከንቱ ሰው ነኝ እያለ ራሱን እየወቀሰ ይገኛል። ዝና ምን ነው ትቼሽ በነበር፣ ምን ነው እንደፈለግሽው ኑረሽ በነበረ፣ ምን ነው አይንሽን እያየው ከሩቁ በህይወት ኑረሽልኝ በነበር፣ እንደዚህ እኮ እንድትሆኚ አይደለም እባክሽ ሉላ ተነሺ እያለ ቢማጸናት እንኳ እሷ ግን በቃ ቻው ብላ ተሰናበተችው። በጣም ያሳዝናል። ማህሌት አጋጣሚውን ለመጠቀም ወደ ዝና ጠጋ ስላለች፣ በባለፈው ፓርት እንዳያችሁት አንተ በጣም አስተዋይና መልካም ሰው ነህ፣ እንዴት ብዬ እንደማመሰግንህ አላውቅም ብላ ስትሽኮረመም፣ አንቺ እኔ ባለትዳርና ጨዋ ሚስት ያለችኝ ወንድ ነኝ፣ እናም እኔ እንድትጠጊኝም ሆነ እንድትቀርቢኝ አልፈልግም ብሏ ልኳን ቢያስይዛትም አሁን ግን በደካማ ጎኑ ገብታ እያሽበለበለችውና እያባበለችው ትገኛለች። ይህንን የተመለከተው ሞገስ አንተ አረመኔ ጨካኝ ታያለህ፣ እውነት ሉላን ገለህ አንተ በህይወት ከኖርክ እኔ ሞገስ ብለህ አትጥራኝ፣ እኔ ቁሜ እሸናለሁኝ ብሎ ዛተበት። አሁን ላይ ዝና አቅሙን አጥቷል። ምክንያቱም እስከ ዛሬ አቅሙም ሆነች ሁለ ነገሩ ሉላ ነበረች። አሁን ግን ሉላ የለችም። ምንም እንኳን ልቡ ቢሰበር ሞገስ ግን አሁን ላይ ዝናንና እንዲሁም ደግሞ ማህሌትን ለማጥፋት
አቅሙን አጠናክሮና እንዲሁም ደግሞ ዛቻውን ከፍ አድርጎ ሞገስ ሊበቀላቸው ደፋ ቀና እያለ ይገኛል። ከዚህ በኋላ ዝና የሚሰራቸውን እያንዳንዱ ቆሻሻ ነገሮች አወጣበታለሁ፣ ማህሌትንም ጭምር እያንዳንዱ ነገር እራሳቸውን እስከሚጠሉ ድረስ እራሳቸውን ጠልተው መንገድ ለመንገድ እስከሚሄዱ ድረስ ባላደርጋቸው እኔን አያድርገኝ ብሎ በእጅጉ ተናዶ በእጅጉ ወሰነ። ቅድስቴ እባክህ ተው ተረጋጋ፣ ሁሉም ነገር ጋሽ ሲመጣ ይሆናል ብላ ብትለውም እንኳ በፍጹም እኔ ከዚህ በኋላ ብሩክን መጠበቅ አልችልም፣ እያንዳንዳቸው አሁኑኑ ነው የምበቀላቸው አለ። ሰላም ሰላም! ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። ዛሬ ደስ የሚለውና እንዲሁም አስገራሚው ሁኔታ ሞገስ ታሪኩን እንደሰራው ይገኛል። እናም ቆይ አንተ ሰውዬ እኔ ምልህ ጆሮህ መስማት አይችልም ምንድን ነው እያሉ እንደዛ ሲወናበዱ፣ ከዛም ግልጥ አረገና ማክሱን ሰላም ብሏችኋል ብሩኬ ብሎ ሲል ምን አሉ? ከዛ በጣም ደነገጠች፣ እጅጉን ደነገጠችና ቆይ አንተ ሞገስ ነህ? አዎ እኔ ሞገስ ነኝ። አየሽ ሁሌም እኮ ክፉ ሰዎች ይሳካላቸዋል ማለት አይደለም። አንዳንድ ቀንም ክፉ ሰዎች አይሳካላቸውም። እናም እያንዳንዱ ነገር እኔ ላይና ብሩክ ላይ ላደረግሽው ነገር ዋጋሽን ትከፍያለሽ እኔ ነኝ ብሎ እኔ ሞገስ ነኝ። እስከ ዛሬ የምታውቂኝ በጣም ሰነፍና እንዲሁም ፈሪ ሞገስ ነበር አይደል? አሁን ግን ከዚህ በኋላ ትክክለኛውን ሞገስ ታገኘዋለሽ፣ ታይዋለሽ ብሎ ሲላት አሁን በይውረጅ ቀጥ ብሎ ከመኪናው አስወረዳቸው። ኤፍራታ በመደንገጥ እጇ ተንቀጠቀጠ። ማህሌት ሩኡ መጮህ ጀመረች። ህይወቴን ላመሰቃቀለው ሞገስ ዋጋውን ነው የምሰጠው ብላ ስትል ዝና አርፈሽ ተቀመጪ፣ አንቺ ሁሌም ዛቻ ነው የምትአቂው። እኔ አሳልፌ የሰጠሁሽን ልጆች በሙሉ አንቺ ግን የማይሆን ውሳኔ እየወሰንሽ ሁሉንም እቅዴንና ፕላኔን አበላሽተሽብኛል። እንዴት አንድ ተራ የሆነ ሞገስ እንደዚህ ላታልልሽ ይችላል ብሎ ጮኸባት። እኔ ምን ላድርግ ታዲያ? እኔ እንዴት ላውቅ እችላለሁ? ደግሞም ይሄን ነገር እኮ ያደረገችው ኤፍራታ ናት፣ ማለቴ ኤፍራታ ናት እንግባ ብላ ያለችኝ። አንቺ ሁሌ ሰው ላይ ማሳበብ አይታክትሽም? አይደክምሽም እንዴ? ኧረ ተይ ማህሌት ተይ። ቢያንስ በአሁኑ እንኳ ተሳስቼ ነው ወይም ደግሞ አታለለኝ ብለሽ ማመን አለብሽ። እኔ ምን ላድርግ ዝና? እስኪ ተመልከተኝ። እሱ እኮ ብዙ ነገር አድርጎኛል። የራቁት ቪዲዮ ሁሉ ልኮ አሰቃይቶኛል። ዘመድ ሁሉ እንዲጠላ አድርጎኛል። እና ታዲያ እኔ ምን አገባኝ? አንቺ ማንተኝ ብሎሻል ከሱ ጋር። እንደውም ደግ አደረገሽ። አሁን ታዲያ እንዴት ነው ልትረዳኝ የምትችለው ብላ ስትለው ትሰምኛለሽ፣ ከዚህ በኋላ በአንድ ነገር ብቻ ነው ልረዳሽ የምችለው። እሱም ደግሞ ሞገስን ስትገሊ ያን ጊዜ እኔና አንቺ አብረን መስራት እንችላለን። የቤቱ ጉዳይስ ዝና? አርፈሽ አትቀመጭም? ስለምን ቤት ነው የምታወሪው? መጀመሪያ የሞገስን ነገር ጨርሽልኝና ከዛ እኔ ቤቱን አዞርልሻለሁ ብሎ አላት። ይህንን እንዳላት በደስታ ተዋጠችና ወደ ኢፍራታ ስትመጣ ለኢፍራታ ሞገስን ለመግደል ስትነግራት ምን? ኧረ ማህሌት አንቺ ልጅ ግን በየቀኑ በወንጀል እየተጨማለቅሽ ነው ያለሽው። ይሄ ነገር ምንም ደስ አይልም ብላ ስትል አንቺ ምን አገባሽ? አርፈሽ የቀረበሽ ልሽን አትበይም እንዴ ብላለቻት። እኔ እኮ ላንቺ አስቤ ነው። ለምን እንደዚህ ታያለሽ ማህሌት? ቆይ የእውነት ዝና እየተጠቀመብሽ መሆኑን አታውቂም? በፍጹም ቢጠቀምብኝም እንኳ ልንገርሽ፣ ቤቴንና እንዲሁም ከሱ የምፈልገውን ገንዘብ ካገኘው በኋላ ላሽለዋለሁ። ኧረ እባክሽ ከተጠቀመብሽና አንቺን ወንጀል ውስጥ ካስገባ በኋላ ስትገሊውስ አንቺ ቪዲዮ ቢይዝብሽስ?
ልክ እንደነ ሞገስ ልክ እንደነ ብሩክ እንደዛ አላደርግም። ምን ማለት ነው? እኔ ገንዘብ እሰጣለሁ፣ የሚገለው ግን ሌላ ሰው ነው ብላ አለች። ገዳዩ ሞገስን እየተከታተለው ባለበት ሰዓት ለማህሌት ደውሎ አሁን ከሆነች ልጅ ጋር ነው እናም እየሄደ ነው ብሎ አላት። ቆይ ከዛች ከልጅ ይገንጠል ግን ምን አይነት ልጅ ናት ሲባል እንደዚህ ፍሬዝ ምናምን ሲል ቆይ ለጊዜው እሷን ተዋትና እኔ ትዕዛዝ የምቀበለው ከሌላ አካል ስለሆነ እሱ ነው ደውሎ የሚነግረኝ። ያኔ ሲነግረኝ እኔ ደግሞ ላንተ እነግርሃለሁኝ ብላ አለችው። እንደዛ ከሆነ ገንዘቡ ከፍ ይላል ብሎ ሲላት ምን ማለት ፈልገህ ነው? ቆይ ያ የሰጠሁ ገንዘብ አይበቃህም ማለት ነው? ትሰሚኛለሽ? ዝም ብሎ እኮ ሰው የሚገደል ይመስልሻል እንዴ? መጀመሪያ መቼና እንዴት እንደምንገድል ትነግሩናላችሁ። ያን ጊዜ ነው እንጂ አሁን ተነስተህ ግደል ብትይኝ የምገል አይደለሁም ብሎ ገዳዩ ለማህሌት ተነገራት። ኤፍራታ ምንም ባይጥማትም እንኳ አርፈሽ ተቀመጭ ስላለቻት አርፋ መቀመጧን ቀጥላለች። ዳጣ ብሩኬ ይምጣ እንጂ አንድ ቃል የገባልኝ ነገር አለ ብላ ስትል ሞገስና ቅድስት ደነገጡ። ምንድን ነው ቃል የገባልሽ ነገር ብለው ሲሏት አባት እሆንሻለሁ ብሎኛል። ምን? አዎ እንደዛ ከሆነማ ጥሩ ነው ማለት ብሩክ አባት ከሆነሽ እኔ ደግሞ እናትሽን ፈልጌ አገናኝሻለሁ፣ ያን ጊዜ ሁሉም ነገር ሙሉ ይሆናል ብሎ አላት። የእውነትህን ነው? አዎ ለምንድን ነው ማላገናኘሽ? ድብና አድርጌ አገናኝሻለሁ፣ እፈልግልሻለሁ ብሎ ሲላት ዳጣ በለቅሶ ተዋጠችና እሺ በጣም ደስ ይለኛል ብላ መለሰች። እጅጉን ደስ ይላል የዳጣ ፈገግታ። ቅድስቴ ምንድን ነው አላማሽ? አንቺስ ብሩክ ሲመለስ ብላ ስትል ምንም ብቻ ግን ምሳሌ ስትቧርቅና ምሳሌን ማየት። ምን? አዎ ቆይ ግን አንቺ ለምንድን ነው ሞገስን የማትጠብሹ ብላ ስትል ምን? ኧረ እኔ በፍጹም አስቤውም አላውቅም። ደግሞ ሉላስ? አንቺ ሉላን ምን ያህል እንደሚያፈቅራት እያወቅሽ ነው አንቺ ጥበሹ የምትይ ብላ ስትል ለነገሩ አንቺ ከቡራ ውጭ ማን ይታይሻል? ኧረ አርፈሽ ተቀመጪ ብታፍሪ ይሻልሻል። አንቺ እኮ ገና ልጅ ነሽ አለቻት። ኧረ እባክሽ ገና ልጅ ነኝ ታውቂያለሽ። እንደውም ምን ቢለኝ ጥሩ ነው? ምንድን ነው? አንቺም ትጠብሻለሽ፣ አንቺም ባልታገቢያለሽ አይለኝም መሰለሽ ሞገስ? እውነትሽን ነው። አሁና በቃ ሁሉም ነገር ይስተካከላል እኮ ታዲያ ቤታችን በደስታ ሁላችንም የምንፈልገውን ነገር እናገኛለን። ማህሌትም ኤፍራታም እንደገና ዝናም ደግሞ የእጃቸውን ያገኛሉ በመባባል ዳጣና እንዲሁም ቅድስቴ አወሩ። ሞገስ ከዚህ በኋላ ብቻህን ሁሉንም ነገር ልትወጣው ይገባል። ብሩክ እስከሚመጣ ድረስ ብሩክን እንደ ድሮ እንኳ ይቅርታ ባላደርግለት፣ ነገር ግን ምሳሌ ስለታከመች እጅጉን ደስ ብሎኛል። ምክንያቱም ምሳሌ ባትታከም ኑሮ እኔ ቁሜ ሸና ነበር። ለማህሌት እጅ መስጠት ስላልፈለግ ሁሉንም ነገር አሳክቸዋለሁ ብሎ ሞገስ በራሱ ደስ አለው። ውድ የዙዙነት ሚዲያ ቤተሰቦች የዛሬው ይሄን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።